ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ እጅግ አሳዛኝ መረጃ ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። አሳዛኝ ዜና። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በሕገ ወጥ ታጣቂዎች መገደላቸው ተሰማ። የህዳር ጽዮን ማርያምን በዓል በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው በሀረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ሄደው ቀሲስ ድጎማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በሕገ ወጥ ታጣቂዎች ተወስደው የቆዩ ሲሆን ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ሄደው ቀሲስ ድጎማ ኡፋና ቀሲስ ደሳለኝ ነሞምሳ በሕገ ወጥ ታጣቂዎች መገደላቸው ተገልጿል። በመልአከ ሄደው ቀሲስ ድጎማ ኡፋና በቀሲስ ደሳለኝ ነሞምሳ ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቻቸውና ለዘመዶቻቸው መጽናናትን እንመኛለን። ወደ ሁለተኛው መረጃ ሲሻገር ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት ግን የለም ሲሉ ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ይህን ያሉት የትግራይን ህልውናና ደህንነት ለማረጋገጥ በሚል መሪ ሀሳብ ከታህሳስ 2 ጀምሮ ለ3 ቀን ሲካሄድ በቆየው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎች፣ እቅዶችና አፈጻጸም ላይ ከክልል ከዞን እና ከወረዳ ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያሉት ሲሆን ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። በተለያዩ መንገዶች እገዳው እንዲጨምርና እንዲወሳሰብ የሚያደርጉ ብዙ እንቅስቃሴዎች አሉ። በመሆኑም የአደጋው መጠን ከፍተኛ ነው ብለዋል። ውስጣዊ ሆነ ውጫዊ አደጋ ከጊዜ ወደ ጊዜ እየጨመረ ይሄዳል። በመንግስታዊ አገልግሎት ላይ ያለው ጫና መጨመሩ፣ በፍትህና ዳኝነት ላይ ያለው ውስብስብ ችግር፣ ያለን ደካማ ኢኮኖሚ፣ ስርዓታዊ የሚመስል የሙስና ችግር ተጠናክሮ የሚቀጥለው እገዳና በውስጣችን ሆነው የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጄኔራል ታደሰ ወረደ ተናግረዋል። በተጨማሪም ጄኔራል ታደሰ ወረደ እንዳሉትም ደግሞ ተቸገርኩ ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው ብለዋል። ሀገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብለዋል። ለዚህ መፍትሄው በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ገልጸዋል። አደጋዎችን ተሸክሞ በማይቀጥልበት ሁኔታ ውስጥ ነው ያለነው። እነዚህ መፍታት የሚችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጄኔራል ታደሰ ወረደ አንድ ከሆን እና አቅም ከገነባን የመስማት አቅማችን፣ የመሰማት አቅማችንና የመደራደር አቅማችን ከፍ ያደርጓል ብለዋል። በተጨማሪም ታደሰ ወረደ የበጋን መምጣት በመጠበቅና የመኸርን ምርት መጨመር በመምከር የሚለካ የኢኮኖሚ ጥንካሬ የለም ያሉ ሲሆን ጠንካራ አቅም የሚኖረው ጠንካራ ኢኮኖሚ ሲገነባና በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባ ብቻ ነው ብለዋል። ከጎረቤት ክልሎችና ከፌዴራል መንግስት ጋር ያለው ግንኙነት በአግባቡ እንሰራበታለን ያሉት ፕሬዝዳንቱ የሚኖረና የሚፈጥረው ግንኙነት ግን በአቻ ለአቻ መሪ በራስ መተሳሰብና መደጋገፍ ላይ የተመሰረተ መሆን አለበትም ብለዋል። በጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የቀረበው የትግራይ ጊዜያዊ አስተዳደር የአመራር አቅጣጫዎችና እቅዶች ሰነድ ላይ ውይይት ተደርጎበት ለተነሱ ጥያቄዎችና አስተያየቶች ምላሽ ከሰጠ በኋላ ቀጣይ የአመራር አቅጣጫዎችና አፈጻጸማቸው ተብራርተው በሙሉ ድምፅ ጸድቆ ለ3 ቀናት ሲካሄድ የቆየው መድረክ ታህሳስ 4 ቀን 2018 ዓ.ም ተጠናቋል። ወደ መጨረሻው መረጃ ሲሻገር ቱርክ በልማት ስም ወደ ሶማሊያ በመግባት ቁልፍ የሆነ የሀገሪቱን ተቋማት በመቆጣጠር ሶማሊያ የእጅ አዙር ተወካይ እያደረገች መሆኑን አንድ የፖለቲካ ትንታኔ አጋለጠ። ትንታኔው እንዳመለከተው ቱርክ በሺዎች የሚቆጠሩ የሶማሊያ ወታደሮችን ከማሰልጠን ባለፈ የአውሮፕላን ማረፊያዎችን፣ ወደቦችን እንዲሁም ከግማሽ ክፍለ ዘመን በኋላ የመጀመሪያ የሆነውን የውጭ ባንክ በመክፈት የሶማሊያ የኢኮኖሚና የፖለቲካ ትንፋሽ ተቆጣጥራለች። ይህ ግንኙነት የበጎ አድራጎት ሳይሆን ሶማሊያ ጥበቃና መሰረተ ልማት ስታገኝ ቱርክ በምላሹ የባህር ዳርቻ ወታደራዊ መደላደልና
ከኔቶ ቁጥጥር ውጭ የሆኑ የሚሳይልና ወታደራዊ ቴክኖሎጂ ሙከራዎችን የምታደርግበትን መልክዓ ምድር አግኝታለች። በቀይ ባህርና በኤደን ባህረ ሰላጤ ያለውን የኃይል ሚዛን እየቀየረ ያለው የሁቲዎች ወይም የኢራን እንቅስቃሴ ብቻ ሳይሆን ቱርክ በሶማሊያ እየገነባችው ያለው ሁለተኛ ስትራቴጂካዊ መልክዓ ምድር እንደሆነ ጠቁሟል። በአንጻሩ ሉዓላዊነቷን ለቱርክ ከሸጠችው ወይም ካከራየችው ሶማሊያ በተቃራኒ ራሷን የቻለችው ሶማሌላንድ ጠንካራ ዲሞክራሲያዊ ተቋማትን እየገነባችና ሉዓላዊነቷን ያስከበረች ብቸኛ አማራጭ እንደሆነች ትንታኔው አድንቋል። እስራኤልም የቱርክን በሶማሊያ መመሸግ እንደ ስጋት በመቁጠር ሁኔታውን በቅርበት እየተከታተለች ሲሆን ቀጠናዊ ሚዛንን ለመጠበቅ የሶማሌላንድ ወደብ በርበራ እንደ ወሳኝ አማራጭ እየተመለከተች መሆኑ ተገልጿል። ውድ የዚህ ቻናል ቤተሰቦች የያዝኳቸው መረጃ አሉ የነበሩ። በሌላ እስከምንገናኝ መልካም ጊዜ ተመኘሁ።